ያገኝ ራሱ ፈልጎ ያገኝ ምክንያቱም ሰይድን አውቃለሁ እያንዳንዷን ነገር አሁን ሰይድ ፈልጎ እኔ ማግኘት አቅቶት ሳይሆን እኔ ማግኘት ስላልፈለገ ነው ስለዚህ ሰይድ እኔን ፈልጎ አግኝቶ ከኔ ጋር ያለው ነገር ጨርሶ ነው ሄዶ አረብም ይሁን ምንም ይሁን የሚያገባው ካለዛ ግን ከዚህ የበለጠ እንደውም እስከፈልጎ ማግኘት አቅቶት ሳይሆን ስላልፈለገ ነው እንደውም እኔን ፈልጎ ካላገኘ በስተቀር እንደውም እስካሁን ማለት ነው ምንም ነገር አላደረኩትም አሁን ግን እሱ እንዳለው እሱ በፊት እንዳላገባ አርጋኛለች አይደል የእውነት እንዳታገባ ነው ማረግክ እንደው የራስን እኔ የራሴ ህይወት ሲኖር ብቻ ነው አንተ የምተውክ ካለዛ በስተቀር አልተውክም እንደውም ከዛሬ ጀምሮ ማለት ነው ከዚህ በኋላ ይዋጣልናል በኋላ ግን የምር ተንኮል ሰራለሁ የምር ማለት ነው ህይወት ግን ብጥብጥ ነው ማረገው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰብ እንዴት ናችሁ ሰላም ናችሁ ሁላችሁም ሰላማችሁ በዝዝት ይበልልኝ እንግዲህ ሱመያ የምትገርመዋ ሱመያ በጣም ትገርማለች የሷን ቪዲዮ ይዤላችሁ መጥቻለሁ ማለት ነው ጋይስ እንግዲህ ሱመያ ከባድ ናት እውነት ውሸቱን እውነት አርግታ አውርታ ይኸው በሰይድ በጣም እየተጫወተችባት ነው ማለት ነው ወይኔ ግፍ አይደል እንዴ ግን እሷ አላህ ፍሩ እኔ ነኝ እንደውም እየተጎዳው ያለውት እና ከልጆች ጋር እየተጎዳው ያለውት እኔ ነኝ እያለች ነው ግን ሰይድም እኮ ምንም ያጠፋ ነገር የለም እየፈለጋት ነው እና ቁጭ ባል ስትለው ቁጭ እያለ ሄድ ስትለው እየሄደና ስትለው እየመጣ ነው እስቲ ይሄ ሰውዬ ምን ያርግ ከዚህ በላይ እንዴ ነፍሱን ማውጣት እንጂ ምን ቀረው እውነት ለመናገር ማለት ነው ሱመያ ግን በጣም ግፍ እያወራች ነው ግፍም እየሰራች ነው ሲጀመር ግን አላህ ይቅር አይልሽም ስለዚህ ቶሎ በይና ወላሂ ወይ ተፋቱና ተገላገሉ ወይ ኒካ አውርደው ኦኬ እንደፈለገ መሆን ይችላሉ ግን እንደዚህ በቃ ሲጀመር እሷ በህይወቱ ያለ ማለት ነው እንደዚህ ቁም ስቁሉን እያሳየችው ሚስት እንዳያገባ አግብቶ እንዳይኖር ወደሷም እንዳይመለስ እያረገች ነው እንደዛ ነው አላማዋ ይመስለኛል አላህ አለም ግን እንደማስበው ማለት ነው ይሄው ራሷ ጠርታ እንግዲህ ራሱ ፈልጎ ያገኘኝ አልፈለገኝም የመጣውን ከሴት ጋር ነው ሚስቱን ነው ይዞ የመጣው እስቲ በምን አወቀች እውነት እሱ እንደውም የመጀመሪያ ትዝታውን ለመጀመሪያ አብረው ያሳለፉት ሳይወልዱ በፊት ፎቶ ተነስተው አብረው ያሉት ማለት ነው ያንን ሁሉ አስታውሶ ማስታወሻችን ሚስቴ ወይኔ ሚስቴ ጋር ልመለስ ነው አልহামዱሊላህ ብሎ ያንን ሁሉ ያወጣው ወጪ ትቶ እሷ ጋር መጣ ማስታወሻ የድሮ ማስታወሻ ሁሉ አይዞ ማለት ነው ግን እሷ ዛሬ አሁን ምን ትላለች ወጣ እሱን ሊፈልግ አልመጣም ከሚስቱ ጋር ነው የመጣው እንዴት እኔና አላዋለሁ እንደው ራሱ ፈልጎ ያገኘኝ እቺ ሴትዮ ሰው ነው እየመከራት ያለው ወይስ ራሷን ያጥገን እንደዚህ አይነት ወሬ የምታወራው እንዴት እኔና አላዋለሁ ራሱ ፈልጎ ያገኘኝ ኦኬ እንደዛ ራሱ ፈልጎ አገኛት እሷን አለችው ምን ችግር አለው መመለስ ከፈለገች ወደ ባላው መመለስ ከፈለገች ምን ችግር አለው አንደኛ የልጆች አባት ነው እሷ ለልጆቿ ብላ ካሰበ እውነት ሱመያ ለልጆቿ እያሰበች አይደለችም ሲጀመር ሰይድን እየተበቀለችው ነው እንጂ ለልጆች ሰይድን እንደውም በህይወት ራሱ እንዲኖር አትፈልግም ነበር እንግዲህ እንዴት ሰው እንደዚህ ይጫወታል ይሄናል እሱ እሺ አሁን አገባለው ሚስት ላገባ ነው ሁሉ ነገር አዘጋጅቶ ከጨረሰ በኋላ አባረረችው ከሮዛ ጋር ባለፈው ሁሉ ነገር ጨርሰው ሽማግሌ ልከው ሰርጉ በእንደዚህ አይነት ቀን እንጨርሳለን የተባለ ቀን አባረረችው ከዛ ማለት ነው ከአዩ ጋር ሚስቱን አለያየችው ከዚህ በላይ ምን ይሆንላት እንደውም ታግዟታል እውነት ሰይድ ሲጀመር እውነት እሷ እንዳለችው ማለት ነው አልፈለጋትም እንደውም እሷ በገባችበት ጉድጓድ ገብቶ ማውጣት ነበረበት እሱ ራሱ ማለት ነው እውነት እሷ እንደዚህ እንደሰቃየችው ማሰቃየት አለበት እሱም በቃ እምቢ ካለች ማለት ነው ግን ከባድ ነው ወይኔ ሰው እንደዚህ እውነት ነው ውሸትን እውነት አድርጎ እያወራ እንደዚህ በገዛ ባሏ ትጫወታለች እንዴ ከባድ ነው ግን ወላሂ ከብዳት እንደዛ ነው የምላችሁ ጋይስ እንግዲህ ሱመያ እንደዚህ አይነት ስራ ሰራች በጣም ያሳዝናል ሰይድ እውነት አሳዘነኝ አሁንስ ወላሂ ምስኪን እሷን አምኖ እሷን ብሎ
ይሄው ለሻንጣ ለቅሞ ኮቶት ለቅሞ ለልጆች ልብስ ገዝቶ በደስታ ኢትዮጵያ ስወርድ ዛሬ ደግሞ ተመልሳ እኔ እንደዚህ ስትል ልቡ እንዴት እንደሚሰበር ታውቃላችሁ? እንኳን እሷ ማለት እንኳን እሱ እኛ እሷን የምንከታተለው እሷን ላይ ኮሜንት የምንጽፍላት ሰዎች ምን ያህል ልባችን እንደሚሰበር ታውቃላችሁ? ስንት ሰው ነው አሁን እነሱ ቢመለሱ አንድ ላይ የሚፈልጉት? ስንት ሰው ነው እውነት ለመናገር ማለት ነው። አሁን ግን ተመልሳ ሱመያ እንደዚህ ስትል እሷ ራሱ ሼም አይዛትም እውነት። እሺ ሰኢድስ ችግር የለውም ሰው ምን ይለኛል? አሁን ሰው ነው መቼስ የሚመለከታት አይደል? ኮሜንት ስር የሚጽፈው ሰው ነው መቼስ ታውቃለች ሰው እንደሚመለከታት ስንት ሰው እንደማያት። ያንን ሰው ራሱ ትንሽ ለህዝቡ ራሱ ክብር አይኖራትም? ለህዝቡ በህዝብ ሰበብ እኮ ነው እሷ የምትኖረው። አሁን እዚህ ኦንላይን ላይ ወጣ እንደዚህ የምታወራው እንደፈለገ የምትሆነው በእኛ ሰበብ ነው፣ በህዝቡ አሁን የሚከታተላት ማለት ነው፣ በኦዴሷ ሰበብ ነው እንጂ ዛሬ ኦዴሷ ከሷ ላይ እንትን ቢል ሰብስክራይብን ባነሳ ምን ይውጣታል? ይሄ ሁላ ጥጋብ ነው። ግን እውነት ለመናገር ጥጋብ ነው እንጂ እንዴት የልጆቿ አባት እንዴት እንደዚህ ታሰቃያለች? ዛሬ ልጆቿን ይሄንን ቢያውቁ ዝም ይሏታል? ዝም አይሏትም ምንም ቢሆን ማለት ነው። ግን እንደዚህ ጭራሽ ብሶ እኮ እንደውም ምንም አላረኩህም ገና ሰራልሃለሁ እንደውም ካወዲ ድሮ ተንኮል አላስብም። ከዚህ በላይ ተንኮል አለ እንዴ ጋይስ? ከዚህ በላይ ጠርታው ሊያገባ ያለውን ጠርታው ዛሬ ደግሞ እኔ አልፈልግም ስትል ከዚህ በላይ ተንኮል አለ? እኔ ድሮ ተንኮል አላሰብኩም፣ ግን ካወዲ ተንኮል አስባለሁ። አንላቀቅም እንደዚህ በቀላሉ ቁም ስቅልህን ነው ማሳየው እያለችው ነው እንግዲህ። ይሄው በቃ ወገባን አስራ ሰኢድ ላይ ተነስታለች ሱመያ እውነት ለመናገር ማለት ነው። ሰኢድ እንግዲህ ተስፋ ቁረጥና ላገባ ነው ምናምን ነው ከምትል ሚዲያ ላይ ወጣ አርፋ አንዷን ያዝና ወደ የመን ነው ምናምን ማለቱን ትተህ አንዷን ይዘህ እዛው ኢትዮጵያ ኒካ አስራ ወደ ቤት አስገብተህ ዝም ብለህ ብትኖር ይሻላል። ሱመያ ልትፋታ አይደለም እውነት ለመናገር ማለት ነው። እንደውም ሌላ ሰው ራሱ ስር አርግታ ሳትገዛለት አይቀርም እሷ